ሰላም የማራኪ ቤተሰቦች፣ ዛሬ በጥንቅራችን ያካተትናቸው ወቅታዊና አስገራሚ ናቸው። አርዕስቶቹን አስቀድመን እንገራችሁ። ፌዴራል ፖሊስ ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤን ፍርድ ቤት እንዲያቀርብ ትዕዛዝ መሰጠቱ ተሰማ። ሁለቱ ከፍተኛ ባለስልጣናት ከሰሞኑ መጥሪያ ይደርሳቸዋል ተብሎ ይጠበቃል። ይህንን አስደንጋጭ መረጃ በዝርዝር እነግራችኋለን። የኢትዮጵያ አየር መንገድ በባንኩ ዋስትና ክርክር ለሰበር ችሎት ያቀረበው አቤቱታ ውድቅ መደረጉ ተሰምቷል። አየር መንገዱ ምን አይነት ጉዳይ ወደ ፍርድ ቤት እንደወሰደውና ከነማን ጋር ክስ ውስጥ እንደገባ ከማራኪ የተሰሙታላችሁ። በሌላ በኩል ከዚህ በኋላ አሁን የምንነግራችሁን ቅድመ ሁኔታ ካላሟላችሁ ፓስፖርት አታገኙም ሲል የኢሚግሬሽን ዜግነት ከባድ ማስጠንቀቂያ ሰጥቷል። ይህንን አስቸኳይ መረጃ ባጭሩ እነግራችኋለን። ክቡራትና ክቡራን የማራኪ ቤተሰቦች ያስቀድማችሁ የሰማችኋቸው ቀጣይ በዝርዝር የምንመለከታቸው መረጃዎች አርዕስቶች ናቸው። መረጃዎቹን ከተከታተላችሁ በኋላ ጠቃሚና እውነተኛ ሆነው ካገኛችኋቸው ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ አለፍን። ፓስፖርት ለማግኘት የፋይዳ መታወቂያን እንደ ቅድመ ሁኔታ የሚጠይቅ አሰራር ተግባራዊ ሊደረግ መሆኑ ተሰምቷል። ከሰኔ 1 ቀን 2017 ዓ.ም ጀምሮ ፓስፖርት ለማግኘት የፋይዳ መታወቂያን እንደ ቅድመ ሁኔታ የሚጠይቅ አሰራር ተግባራዊ እንደሚደረግ የኢሚግሬሽን ዜግነት አገልግሎት አስታውቋል። አገልግሎቱን ለማስጀመር የእቅድ ዝግጅትና የቅድመ ትግበራ ስራዎች መጀመራቸውም በትናንትናው ዕለት በተሰጠው ጋዜጣዊ መግለጫ ላይ ተብራርቷል። የኢሚግሬሽንና ዜግነት አገልግሎት ከብሔራዊ መታወቂያ ጋር በጋራ በሰጡት መግለጫ እንደተባለው የፓስፖርት አገልግሎት ለማግኘት ከሚፈልጉ ሰነዶች መካከል የፋይዳ መታወቂያ አንዱ እንዲሆን ከስምምነት ላይ ተደርሷል ነው የተባለው። ይህ የጋራ ትግበራ ማንነትን በማጭበርበር የተለያዩ ሰነዶችን ለማግኘት የሚጥሩ ወንጀለኞችን ተግባር እንደሚገታም በመግለጫው ተጠቅሷል። በተለያዩ ሀገሪቱ ክፍሎች የፓስፖርት አገልግሎት ጥያቄ አቅርበው በመጠባበቅ ላይ ያሉ ግለሰቦች የተዘጋጀላቸውን ፓስፖርት ሲቀበሉ በቅድሚያ በፋይዳ ተመዝግበው ልዩ ቁጥር ሊኖራቸው እንደሚገባ የተገለጸ ሲሆን ተገልጋዮች የፋይዳ መታወቂያቸውን በወረቀት ወይም በዲጂታል በማሳየት አገልግሎቱን ያገኛሉ ተብሏል። የተቋሙ አገልግሎት ሰጪዎች የቀረበላቸውን በህትመት ወይም በሶፍት ኮፒ የፋይዳ መታወቂያ ትክክለኛነት በመተግበር ያረጋግጠው አገልግሎት እንደሚሰጡም ተጠቅሷል። በዚህ ጋራ ትግበራ በቀጣይ የፋይዳ መታወቂያን በአገልግሎቱ ከሚለሙ ስርዓቶች ጋር በማሳሰር የፋይዳ ስርዓትን ከሲቪልና የቤተሰብ ምዝገባ ስርዓት ከመኖሪያ ፍቃድ ስርዓትና ከትውልድ ኢትዮጵያ መታወቂያ ስርዓት ጋር በማስተሳሰር እንዲቻል የማድረግ እቅድ እንዳላቸውም ተቋማቱ አስታውቀዋል። በሌላ በኩል የፓስፖርት ቀጠሮ ጉዳይ ዘረፋው ዘምኖ ተጧጡፏል ሲል መሰረት ሚዲያ አዲስ መረጃ ይዞ ወጥቷል። በመረጃው እኔ ዛሬ የማነሳው ሀሳብ የኢሚግሬሽንና ዜግነት አገልግሎት ከፓስፖርት ጋር ተያይዞ በህዝብ ላይ እየፈጸመ ስለቆየውና አሁንም አሻሽያለሁ እያለ በሪፖርት እየለፈፈ ነገር ግን እንኳን ሊያሻሽል ዘረፋው ዘምኖ ተጧጥፏል ስለመባሉ ነው። ቅሬታ አቅራቢው ቀጥሎም አሁን ላይ ለፓስፖርት ቀጥሮ በኦንላይን ፕላትፎርም አዘጋጅቶ ማህበረሰቡ ባለበት ቦታ በስልክ ወይም ኮምፒውተር ቀጥሮ ማስያዝና ለባዮሜትሪክ መረጃ ለመስጠት በቀጠሮ ቀን መቅረብ ብቻ እንዳለበት የታወቀና ሲሰራበት የቆየ ነው። ይሁን እንጂ አስቸኳይ ፓስፖርት በ2 ቀን 25 ሺህ ብርና የ5 ቀን 20 ሺህ ብር እንደሆነ እየታወቀ ሲስተሙን ማህበረሰቡ እንዳይጠቀም በመዝጋት ቀጠሮ ሊያስቀጥር ቢሮ ሲሄድ እዚህ አይቀጠርም፣ ውጭ ሄድና አስቀጥረ በቀጠሮ ቀን ላሻራና ይባላል። ውጭ በራሱ እንዳያስቀጥር ሲስተሙን ሎክ አድርገውታል። ውጭ እኛ እናስቀጥራለን የሚሉ ሰዎች አዘጋጅተው በነሱ አማካይነት የ2 ቀን 25 ሺህ ብር የነበረውን እስከ 35 ሺህ ብር፣ የ5 ቀን 20 ሺህ ብር የነበረውን እስከ 30 ሺህ ብር ተቀብለው ደላሎች ውስጥ ኢሚግሬሽን ለሚሰሩት መረጃ ልከው እንዲቀጥሩ እንደሚደረግ ነው የተሰማው። አሁን ያለው አሰራር ይህ ነው። ህዝቡ ተሰቃየ ለማረጋገጥ ማንም በተቋሙ ፕላትፎርም ገብቶ አርጀንት አፖይንትመንት ቀጥሮ ደጋግሞ መሞከር ይችላል ይላል ቅሬታ አቅራቢው። እነሱ ቢሮ ውስጥ ግን በገለጽኩት መልኩ ተመሳጥረው ይሰራሉ። የውሸት ሪፖርትና ዜና በየተቋማቱ መስማት ሰለቸን ሲል ነው ደንበኛው ቅሬታውን ያሰማው። ፌዴራል ፖሊስ ለጠቅላይ ሚኒስትር አብይ አህመድና ለከንቲባ አዳነች አቤቤ መጥሪያ እንዲሰጥ ፍርድ ቤት ትዕዛዝ ሰጠ። የቀድሞው የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል አቶ ታዬ ደንዳ ዛሬ ፍርድ ቤት ቀርበዋል። በቀረበባቸው በመኖሪያ ቤታቸው ውስጥ ህገወጥ ጦር መሳሪያ ተገኝቷል የሚል ክስ እየተከራከሩ ያሉት አቶ ታዬ ደንዳ 5 የመከላከያ ምስክሮችን ማስመዝገባቸው ይታወቃል። በዚህ መሰረት ከዚህ ቀደም በነበሩት ቀጠሮች ከ5ቱ መካከል የ2ቱን የመከላከያ ምስክርነት ማሰማታቸውን መዘገባችን አይዘነጋም። የመከላከያ ምስክርነት የሰጡትም የአቶ ታዬ ቀድሞ አለቃ የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት ብናልፍ አንዱዓለምና የፌዴራል ፖሊስ ምክትል ኮሚሽነር መካሉ ፈንታ ናቸው። ዛሬ ፍርድ ቤት የቀረቡት የቀሪዎቹን 3ቱን ምስክርነት ለማሰማት ነበረ። ይሁንና በዛሬው ችሎቱ 3ቱ ምስክሮች ሳይገኙ ቀርተዋል። ከነዚህ ምስክሮች መካከል የከተማ ልማትና መሰረተ ልማት ሚኒስትር የሆኑት ወይዘሮ ጫልቱ ሳኒ ከአገር ውጭ መሆናቸውን የሚገልጽ ደብዳቤ ባለፈው ቀጠሮ ለፍርድ ቤቱ አስገብተው ነበረ። ይሁን እንጂ 2ቱ ምስክሮች አሁን እንዳለፉት ቀጠሮች ሁሉ ዛሬም ሳይገኙ ቀርተዋል። 2ቱ
ምስክሮች ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ ሲሆኑ ፍርድ ቤቱ ለሁለቱ መጥሪያ እንዲላክላቸው አስታውቋል። መጥሪያውን ይዞ የሄደው ፖስተኛ ግን ለምስክሮቹ መድረስ እንዳልቻለ ገልጾ መጥሪያውን እንደመለሰው አስረድቷል። በመሆኑ ፌዴራል ፖሊስ መጥሪያውን ለሁለቱ ባለስልጣናት እንዲያደርስ ትዕዛዝ ተሰጥቷል። የአቶ ታዬ ደንደአ ጠበቃ ይህንን ተከትሎ በሰጡት አስተያየት ምስክሮቹ የፍርድ ቤቱን መጥሪያ ለመቀበል ፈቃደኛ ካልሆኑ በሕጉ መሰረት ቀጣዩን እርምጃ እንዲወስድ ችሎቱን አሳስበዋል። ፍርድ ቤቱም ፌዴራል ፖሊስ መጥሪያውን እንዲሰጥ ካለ በኋላ ውጤቱን ለማየት መዝገቡን ለሚያዝያ 30 ቀን 2017 ዓ.ም ቀጥሮታል። ይህ በእንዲህ እንዳለ አቶ ታዬ ደንደአ ቀደም ሲል በፍርድ ቤት ሲከራከሩ የቆዩት 5 ጠበቆችን በማቆም እንደነበር ይታወቃል። ይሁንና ጠበቆቹ እንዳይቆሙላቸው በደህንነት አባላት ማስፈራሪያ እንደደረሳቸው ገልጸው አቶ ታዬ ባለፉት ቀጠሮዎች ካለ ጠበቃ ሲቀርቡ ቆይተው ነበር። በዛሬው ቀጠሮ ግን አዲስ ጠበቃ ይዘው ፍርድ ቤት መቅረባቸው ለመረዳት ችለናል። የኢትዮጵያ አየር መንገድ በባንክ ዋስትና ክርክር ለችሎት ያቀረበው አቤቱታ ውድቅ እንደተደረገበት ተሰማ። የኢትዮጵያ አየር መንገድ ብርሃን ባንክ ለአፍሮጽዮን ኮንስትራክሽን ኩባንያ የገባውን የ76.2 ሚሊዮን ብር ዋስትና በሚመለከት የስር ፍርድ ቤቶች የሰጡት ውሳኔ ሕግ ጥሰት እንዳለበት ገልጾ ለፌዴራል ከፍተኛ ፍርድ ቤት ሰበር ሰሚ ችሎት አቅርቦ የነበረው አቤቱታ ውድቅ ተደርጎበታል ተብሏል። አየር መንገዱ ታህሳስ 19 ቀን 2017 ዓ.ም ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ባቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤትና ጠቅላይ ፍርድ ቤት እንደ ቅደም ተከተላቸው በተለያዩ ጊዜያት በጉዳዩ ላይ የሰጡት ውሳኔ የሕግ ስህተት እንዳለበት ገልጾ ውሳኔውን በመቃወም ለሰበር ሰሚ ችሎቱ አቅርቦ ነበረ። ለሰበር ሰሚ ችሎቱ የቀረበው አቤቱታን እንደሚያስረዳው በአመልካችነት የቀረበው ኢትዮጵያ አየር መንገድ ቅድመ ሁኔታ የሌለውና በቅርብ ጊዜ የሚከፈል ዋስትና ላይ ተመስርቶ ብርሃን ባንክ ላይ የ76.26 ሚሊዮን ብር ክስ በተፋጠነ ስነ ስርዓት አቅርበዋል። የስር ፍርድ ቤቶች የዋስትናውን ጉዳይ ከዋናው የግንባታ ጉዳይ ጋር በመቀላቀል እንዲሁም ከእንከን ጉድለት ጋር የተያያዘ ተገቢነት የሌለው ምክንያት በመስጠት መሰረታዊ የህግ ስህተት የተፈጸመበት ውሳኔ ሰጥቷል ሲል በክሱ አመልክቷል። አየር መንገዱ በአቤቱታውም የፌዴራል ጠቅላይ ፍርድ ቤት ጭብጥ አያያዝ ስህተት ስለመሆኑ የፍርድ ቤት በተፋጠነ ስነ ስርዓት የቀረበውን ጉዳይ የመራበት ሂደት ስህተት መሆኑን፣ ቅድመ ሁኔታ የሌለው የባንክ ዋስትና ራሱን የቻለ ቃል ኪዳን ሰነድ ስለመሆኑ በዝርዝር በመግለጽ የውል መለወጥ ወይም ማሻሻል እንደ መከራከሪያ ሊቀርብ ስላለመቻሉ፣ ቅድመ ሁኔታ የሌለው ዋስትና ጸንቶ ባለበት ጊዜ ሁሉ የሚከፈል ስለመሆኑ የሚሉትን ጨምሮ 7 ዋና ዋና ጉዳዮችን በመጥቀስ በተላለፉት ውሳኔዎች መሰረታዊ የህግ ጥሰት ተፈጽሞብኛል ሲል አብራርቷል። ሪፖርተር የተመለከተው ለሰበር ሰሚ ችሎቱ የቀረበው የአቤቱታ ሰነድ እንደሚጠቁመው አየር መንገዱ ለጠቅላይ ፍርድ ቤት ባቀረበው ይግባኝ ቅድመ ሁኔታ የሌለው ዋስትናን መሰረት አድርጎ የቀረበው ክርክር ራሱን ችሎ መታየት ይገባዋል ይላል። ነገር ግን የከፍተኛው ፍርድ ቤት ከግንባታው ጋር የተያያዘ ክርክር እንዲቀርብ መፍቀዱና በዚህ ረገድ ክርክሩን የመራበት ሂደት አግባብነት እንደሌለው ያቀረበው ቅሬታን ፍርድ ቤቱ በዝምታ በማለፍ ጊዜያዊ ርክክብ መደረጉ የግንባታ መጠናቀቅን ያረጋግጣል ወይ በሚል ካቀረበው ክርክር ጋር የማይገናኝ ጭብጥ ይዞ ክርክሩን መምራቱንም ያቀረበው አቤቱታ ያስረዳል። እንደ አየር መንገዱ ማብራሪያ በፍርዱ ሀተታ ይህንን የጠቀሰውን ጭብጥ አንድም ቦታ ሳያነሳ ዋስትናው ለየትኛው ግንባታ ሂደት ነው የተሰጠው የሚል ሌላ አዲስ ጭብጥ በመያዝ የሰጠው ውሳኔ መሰረታዊ የክርክር አመራርና የስነ ስርዓት ህግ ስህተት የተፈጸመበት በመሆኑ በመግለጽ ሰበር ሰሚ ችሎቱ እንዲያርምለት አመልክቷል። በሌላ በኩል የውል መለወጥ ወይም መሻሻል እንደ መከራከሪያ ሊቀርብ አይችልም በማለት ባቀረበው መከራከሪያ ነጥብ ስር ብርሃን ባንክ በየጊዜው እየታደሰ የቆየና ለመጨረሻ ጊዜ መስከረም 14 ቀን 2011 ዓ.ም በቅድመ ሁኔታ ላይ ያልተመሰረተ የባንክ ዋስትና ስለመስጠቱ መረጋገጡን ባንኩ ከዋናው ውል ጋር የተያያዘ ክርክር ማቅረብ እንደማይችል በዋስትና ሰነዱ ላይ ግዴታ ገብቷል ብሏል። ከዚሁ ክርክር ጋር በተያያዘ የስር ፍርድ ቤቶች በአንድ በኩል በአመልካች ላይ ጉዳት መድረሱን ተቀብለው በሌላ በኩል ግን የዋስትና ርዕሱ ወደ እንከን ማስተካከያ ስለተለወጠ ክፍያው በዋስትና ሰነዱ መሰረት ሊከፈል አይገባም በማለት የሰጡት ውሳኔ ባንኩ በዋስትናው ሰነድ በራሱ ላይ የውል ማሻሻያ ወይም መለወጥ ቢኖር እንደ መከራከሪያ ሊያቀርብ የገባውን የውለታ ሰነድ የሚጥስ ሆኖ እያለ የስር ፍርድ ቤቶች ግን ይህንን መቀበላቸው የህግ ስህተት ነው ሲል ለሰበር ሰሚ ችሎቱ ባስገባው አቤቱታ አብራርተዋል። የኢትዮጵያ አየር መንገድ ሰበር ሰሚ ችሎቱ በዋናነት የስር ፍርድ ቤቶች ክርክሩን የመሩበት ሁኔታ እንዲሁም የሰጡትን ውሳኔ የዋስትናውን መሰረታዊ ዓላማ ውጤት ያሳጣና መሰረታዊ የህግ ስህተት የተፈጸመበት ስለሆነ በባንክ ዋስትናው መሰረት ወደ 76.27 ሚሊዮን ብር አካባቢ ክፍያውን መክፈል ከነበረበት ህጋዊ ወለድ ጋር እንዲሁም በክርክሩ ምክንያት ያወጣውን ወጪና ኪሳራዎች እንዲከፍሉ ዳኝነት ጠይቀዋል። በ3 ዳኞች የተሰየመው ሰበር ሰሚ ችሎቱ በበኩሉ በተጠየቀው ዳኝነት ላይ ሚያዝያ 2 ቀን 2017 ዓ.ም ትዕዛዝ ሰጥቷል። ችሎቱ ትዕዛዝ ማስተላለፉን የሚያስረዳው ሰነድ ለክርክርና ዳኝነት ጥያቄው አጭር ገለጻ አስፍሯል። በዚህ መሰረት የኢትዮጵያ አየር መንገድ በስር ፍርድ ቤቶች የተፈጠረውን መሰረታዊ የህግ ስህተት እንዲያስረዳ ተጠይቀው ክርክሩ በሁኔታ ላይ ያልተመሰረተ በመሆኑ በአጭር ስነ ስርዓት ቀርቦ እያለ ወደ መደበኛ ክርክር መቀየሩ የክርክሩን ባህሪና የስነ ስርዓት አግባብ
ሂሳብን በአግባቡ ሳይገነዘቡ ነው ማለቱን ጠቅሷል። አያይዞም ክሱ የቀረበው የመልካም ስራ አፈጻጸም ዋስትና ውል መሰረት ተደርገው ሲሆን ራሱን ችሎ መታየት ሲገባው ከግንባታ ውል ጋር በማያያዝ መመልከቱን ስነ ስርዓታዊ አይደለም፣ ጊዜያዊ ርክክብ አልተደረገም፣ በግንባታ ላይም ያልተሰሩ ስራዎች ስለመኖራቸው ተረጋግጧል፣ የጉድለት ማስተካከያም የፕሮጀክት አካል ነው በሚሉ መከራከሪያ ነጥቦች አየር መንገዱ የስር ፍርድ ቤቶች ይህንን ሳይገነዘቡ የአመልካችን ጥያቄ ውድቅ ማድረጋቸው መሰረታዊ የህግ ስህተት ስለሆነ ሊታረም ይገባል የሚል አቤቱታ ማሰማቱን ገልጿል። ሰበር ሰሚ ችሎቱም የስር ፍርድ ቤቶች ክርክሩን በተረዱበት መንገድና የክስ ተጠሪዎች ወደ ክርክሩ እንዲገቡ በማድረግ በመደበኛ ስርዓት መምራቱ ስህተት ያለበት ሆኖ አለመገኘቱን ገልጿል። ዋናው የዳኝነት ይግባኝ አቤቱታ በተመለከተም አንደኛ ተጠሪ የሆነው ብርሃን ባንክ ዋስትና ስለመስጠቱ አከራካሪ አለመሆኑን ይልቁንስ አከራካሪ የሆነው የቀረበው ክስ ቀድሞ በተሰጠው የመልካም አፈጻጸም ዋስትና መሰረት ሊሆን ይገባል የሚለው መሆኑን የሰበር ሰሚ ችሎቱ የትዕዛዝ ሰነድ ላይ የቀረበው ማብራሪያ ያስረዳል። በዚህም መሰረት ሰበር ሰሚ ችሎቱ የክሱ አንደኛ ተጠሪ ብርሃን ባንክ ሊጠየቅ የሚገባው የጉድለት ማስተካከያ ዋስትና ውል ከገባ በኋላ ጉድለት መኖሩ ሲረጋገጥ ነው በማለት አሁን ባለው ክርክር ደግሞ ጉድለት የተገኘው ወይም በአየር መንገዱ ላይ ጉዳት ስለመድረሱ ማስረጃ የቀረበው የተሻሻለው የዋስትና ውል ከመደረጉ በፊት ለመሆኑ ክርክሩ ያሳያል። ከዚህ አኳያ የኢትዮጵያ አየር መንገድ ክስ ውድቅ መደረጉ የሚነቀፍ አይደለም ብሏል። ስለሆነም የስር ፍርድ ቤቶች የሰጡት ውሳኔ መሰረታዊ የህግ ስህተት ስለሌለበት የአየር መንገዱ ቅሬታ ለሰበር ሰሚ ችሎቱ አያስቀርብም በሚል የተሰየሙት ዳኞች ውሳኔ አስተላልፈዋል ነው የተባለው። ክቡራትና ክቡራን ማራኪ ቤተሰቦች ለዛሬ ያዝናቸው መረጃዎች ያዳመጣችኋቸው ነበሩ። በሌሎች መረጃዎች እስከምንገናኝ በደህና ቆዩ።